ቡዜ በሄርሜላ የተነሳ አበደች። እንግዲህ እንዴት እንደዚህ ታደርጋላችሁ? እሷ ሕፃን ልጅ አይደለችም። እንዴት እሷን ታታልላላችሁ? አብርሃም ኖራ አልኖረ እሷ ጉዳይ አይደለም ማለት አብርሃም ኖራ አልኖረ እሷ አትጠይቅም ነበር? እንዴት ዛጋ ጤነኛ ነች አይደለ? አእምሯ ማሰብ ይችላል። ትናንትና ተጣልቶ ያ ሁሉ ነገር ተፈጥሮ በድንገት መታ አንተን ያስክልኝ አንተን የገዛልኝ ብላ እንደዛ ሄዳ ከምትንጠበጠምበት አእምሮ ካለ ጤነኛ ከሆነች ለምን አልጠይቀችውም ነበር እንዴ? ፍቅር እንደዚህ አይደለም። ቆፍጠን ያለች ሴት ነው የምወደው። ቆፍጠን እንድትልኩ ለሷ ነው መናገር ያለብሽ። እነሱ በደንብ አድርጎ ይጫወቱባት። እሷ ናት እንዲጫወቱባት የፈቀደችላቸው እንጂ እኮ እነሱ ዝም ብሎ አይደለም። የእሷን ኮስተርነት የእሷን ጅልነት ስለሚያውቁ ነው። የእሷን ጅልነት ባያውቁ ኖሮማ አብርሃም እንደዚህ አድርገዋል፣ እንደዚህ ይሆናል አበባ እሱ ገዝቷል ብሎ እንደዛ ባላታለሏት ኖሮ ማለት ነው። በአብርሃም ምንም ብትሆን እንደምትጃጃል ምንም ከራሷ ጋር ሌላ አማራጭ እንደሌላ ስለሚያውቁ ነው እንደዚህ የተጫወቱባት ማለት ነው። አንቺ ደግሞ ዛሬ መተሽ ዛሬ ነው የተሰማሽ፣ ዛሬ ነው ይሄ ሁሉ ነገር እነሱ እያደረጉ ያለው ነገር የገባሽ። አቤል እኮ አምጥቶ ኤርሜላን አምጥቶ ሩቲ ህይወት ውስጥ አስገብቶ ወይም ደግሞ የአብርሃምን አስተዋውቆ ትዳሩ ሲበጠብጥ እኮ አንድ ቀን አቤል እረፍ ብለሽ አታውቂም። ገባሽ አይደለም? ዛሬ ምን ነው አንጨረጨረሽ? ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበርልኝ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሄርሜላን ራሷን ብታስከብር ጅል እንደሆነች ባያውቁ ኖሮ አብርሃም ነው አበባ የገዛው ብሎ ባላታለሏት ኖሮ ማለት ነው። እሷ ጅል እንደሆነች ስለሚያውቁ ነው የተጫወቱባት። ስለዚህ የተጫወቱባት ሰው እኮ ራሱ ማለት እንደ ሰው እንዲጫወቱበት የሚፈቅደው። ስለዚህ የቡዜ መንጨርጨር የቡዜ አንድ ጸጉሯን በእንትን ማቆም ይሄ ቆመ እኮ በአንዳንድ ፍሬ ነው የቆመው። በንዴት ብዛት ማለት ነው። ተካተለች ወይ ይበላቸው።